አዲስ አበባ በልማት ጎዳና መጓዝ ከጀመረች ሰነባብታለች። ለዚህ ጉዟም የኢንዱስትሪው ዘርፍ የድርሻውን እየተወጣ ነው። ዘርፉን ለማሳደግም እንደ አዲስ አበባ ታምርት ባሉ ንቅናቄዎች በስፋት እየተሰራ ይገኛል። በኢትዮጵያ አዲስ አበባ ታምርት ንቅናቄም አምራቹ ዘርፍ በከፍተኛ ሁኔታ ተነቃቅቷል። ተኪ ምርቶችን በማምረት ረገድም ያለው ተነሳሽነት አድጓል። የአዲስ አበባ ከተማ ኢንዱስትሪ ልማት ቢሮ በ9 ወር ያፈጻጸም ግምገማው ከውጭ የሚመጡ ምርቶችን የሚተኩም በርካታ ምርቶች እዚሁ አዲስ አበባ ከተማ እየተመረቱ እንደሚገኙና ህብረተሰቡንም ተጠቃሚ እያደረጉ እንደሚገኙ አንስተዋል። የቢሮው ኃላፊና የአዲስ አበባ ከተማ ምክትል ከንቲባ አቶ ጃንጥራር አባይም ያለፉት 9 ወራት በኢንዱስትሪው ዘርፍ የሚያበረታታ ስራ መሰራቱን አንስተዋል። ኦቨርኦል አፈጻጸሙ ተስፋ ሰጪ ነው። በድምር ውጤቱ የስራ ዕድል ፈጠራን በሚመለከት አፈጻጸሙ ጥሩ ነው። ከ100% በላይ ነው። የቀሪው ቁጥር ግን ቀላል አይደለም። ምክትል ከንቲባው የኢንዱስትሪው ዘርፍ ሪፎርምን አጠናክሮ ማስቀጠል ይገባልም ብለዋል። ተጠያቂነት በማስፈን ረገድ የሚቀሩ ስራዎችን አጠናክሮ መስራትም እንደሚገባ ማሳስበዋል። የመጀመሪያው በተቋም ሪፎርም ውስጥ የተደራጀ ቢሮ፣ የተደራጀ የአለባበስ ስርዓትና ዩኒፎርም፣ የተደራጀ ቴክኖሎጂ አጠቃቀም፣ የተደራጀ ስልጠና የተሰጠበትና በዚያ ስልጠና አቅሙ የተገነባ ሰሪ ኃይል እንደዚሁም ደግሞ ችግር ሲያጋጥም የተጠያቂነት ስርዓት በመዘርጋት የተከናወኑ እና የተገኙ ውጤቶች እነዚህንና በአገልግሎት አሰጣጥ በመልካም አስተዳደር የፈታናቸውን ችግሮች በሚዳስስ መንገድ እናያቸዋለን። የክፍለ ከተማ የኢንዱስትሪ ልማት ጽፈት ቤት ኃላፊዎችም የኢትዮጵያ አዲስ አበባ ታምርት አገር አቀፍና ከተማ አቀፍ ንቅናቄ አምራቹን ኃይል ከሸማቹ ማህበረሰብ ጋር በቀጥታ እንዲገናኝና እንዲነቃቃ ማድረጉን ለኤኤምኤን ነግረዋል። አምራች ኢንዱስትሪው እጅግ ያነቃቃ እነሱ ብቻ የተሳተፉት ብቻም ሳይሆን ተሳትፎ ብለን ከለየናቸው ውጪ እዛ ቦታ ድረስ ሄደው ገበያ ጋፕ ያለባቸው አጠቃላይ ልምድ ልውውጥ ያደረጉበት እሱ ብቻ ሳይሆን ከተማችን ያሉ ነዋሪም ጭምር በአግባቡ የተጎበኘበት በተለይ እንደ ልደታ ክፍለ ከተማ በርካታ ነገሮች ተጠቃሚ የሆንበት የተሰጠንም ቦታ 19 ነበር። 19ኙም ከመሳተፍ ብቻም ሳይሆን ሌሎችም ለምን አልተሳተፍንም የሚል ጥያቄዎችንም ያቀርቡ ነበር። ነገር ግን ያንንም ከቀረቡ በኋላ እዛ ሄዶ ባዩት ነገር ላይ ኢቭን መቅረቡ ብቻ ግብአታቸው ከማቅረብም ባለፈ ከቀረቡ በኋላ ግን ሌሎችም ሄደን በማየታችን እጅግ የተደሰቱበት ይሄ ቀጣይነት ያለ መሆኑ ሌላ አምራች ኢንዱስትሪም እንዲመጣ ይገፋፋበት ነው። ባይዘው አንዳንዴ ባለሀብቶች ወደ ተኪ ምርቶችን ምርት ለማምረትም ፍላጎት አለን ብሎ የመጡበት እድልም የሰጠ ነበር። የኢትዮጵያ በአዲስ አበባ ታምርት ንቅናቄ እንግዲህ ከተጀመረ ጀምሮ በርካታ ስራዎች ተሰርተዋል፣ ውጤትም አምጥቷል ማለት ነው። በተለይ ይሄ ስራ ሲሰራ ፎከስ የሚያደርገው ወይንም ልዩ ትኩረት የሚያደርገው አምራቾቻችን ያሉባቸውን ችግሮችን ላይ ያለን ችግሮቻችን ላይ ፎከስ አድርገው ችግሮቻቸውን የመፍታትና የተሻለ ውጤት እንዲያመጡ ምርታማነታቸውን እንዲጨምሩ በማድረግ ደረጃ ነው ሰፊ ስራ የሚሰራው የኢትዮጵያ ታምርት ንቅናቄ ማለት ነው። ከዛም ባለፈ ደግሞ ነዋሪዎቻችን የሀገራቸውን ምርት እንዲጠቀሙ በማድረግ አምራቹ ማበረታታት የሀገር ውስጥ ምርት ደግሞ ዜጎቻችን እንዲጠቀሙ በማድረግ ተኪ ምርትን እዚሁ ሀገራችን ላይ እንዲመረት የውጭ የሚገቡ ምርቶችን ደግሞ በማስቀረት ሚናው ላቅ ያለ እንዲሆን ሰፊ ትኩረት ተደርጎ እየተሰራበት ያለ ነው። ውጤትም እያመጣንበት ያለ ነው ማለት ነው። ከዚህ ቀደም ከኢንዱስትሪ ምርቶች ጋር ተያይዞ በጥራት የሚታዩ ክፍተቶች ነበሩ። የኢትዮጵያን ምርት አሁን ላይ ደግሞ መግዛት ከውጭ በተሻለ ሁኔታ የተሻለ ጥራትና ኳሊቲ ባለው መልኩ እየተመረተ ያለበት ነው። እሱን ከማሳደግ አኳያ የተሻለ ስራ ተሰርቷል፣ ውጤትም አምጥቷል የኢትዮጵያ ታምርት ንቅናቄ ተግባሩ ማለት ነው። አጠቃላይ የሰራናቸው ስራዎች ጥሩ ናቸው። ከግብአትም አኳያ ከእንደዚሁ ከተቋማት ጋር በመገናኘት በመቀናጀት የሰራናቸው ናቸው። እንዳጋጣሚ ሆኖ በ9 ወሩ አፈጻጸማችን ውስጥ ከተቋማት ከቅንጅቶቹ ምንሰራው ተቋም አይደለም የኛ ተቋም ከተቋማት ጋር በጋራ በቅንጅት የምንሰራው ስራ ይበዛል። በጣም በርካታ ተግባሩ በቅንጅት የምንሰራው ነው። ስለዚህ የአምራቹን ችግር የአምራቹን የመልካም አስተዳደር ችግር የአገልግሎት ችግር መቅረፍ አለብን በሚል ትልቅ ኮሚትመንት ያው ከቢሮም በተለየ አቅጣጫና ኮሚትመንት ስራዎችን እየሰራን ያለነው አይ ቲንክ ውጤታማ ስራ እየሰራን ያለንበት ሁኔታ ነው ያለው።